ይሁን ሄሎ ጴንጤ ጋር ካልሰማችሁኝ ስማ፣ በደንብ አድርገህ ስማኝ። ጴንጤ አንተ ጋር ግብረ ሰዶም ፓስተር አለ ወራዳ። መጀመሪያ አንተ ቤት አስተካክል። አንተ ቤት ዘማሪዎች እኔም ማውቃቸው ስማችሁን ጠራዋለሁ ነገር አርፈህ ካልተቀመጥክ አንተ ቤት ያለ ዘማሪ ግብረ ሰዶማውያን አሉ፣ የታወቁ ዘማሪዎች። አንተዋወቀም? ቆሻሻ እንተዋወቃለን። በቃ ድምፁ በጣም ይማርካል፣ ግን ችግር የለውም የተባለ። ስለዚህ አንተ ጋር ግብረ ሰዶም አለ እያለ እናንተ ቤት ግብረ ሰዶም አለ እያለ ነው እንጂ በአጠቃላይ ፕሮቴስታንት ሁሉ ግብረ ሰዶም ነው የሚል ሮንግ የሆነ ክሌም አላደረገም። ማን ዮናስ ሙሉነህ እንትና ጸቡን እንዴት ነው ያደረገው? ኤርሚያስ ኤክስፒሪየንስ አለ ራሱ በግሉ ሰውን ይበድልና ይሄንን ክሌም እኮ ስዩም አንተው ነው ዶክተር ስዩም አንተው ነው የሚባል ፕሮቴስታንት የሆነ ሰው እኮ ብዙ ጊዜ በፕሮቴስታንት ቤተክርስቲያን ውስጥ እንደዚህ የሚያደርጉ እኔ እንኳን ማውቃቸዋለሁ እያለ ኤክስፖዝ ያደርጋል፣ ያጋልጣል። በጣም ብዙ ነገር ያጋልጣል እንደዚህ አይነት ነገሮች። ምክንያቱም አንዱ የፕሮቴስታንት መገለጫ አመፅን መግለጽ ነው፣ ማስወጣት ነው፣ ከመድረክ መንፈግ ነው። ስለዚህ ይገለጻል እንዲህ አይነት ነገር። ስለዚህ ፕሮቴስታንት ጠቅላላ እንደዚህ ናቸው የሚል አላረገም፣ አልተናገረም፣ አልተሳደበም። ጠቅላላ ጠቅልሎ አልሰደበንም። ግን ሰድቦንያችሁ እነዚህ ሰዎች እነሱ ጋር እነሱ የተጠቀሱበትን ጉዳይ ከማህበረሰቡ ከሰፊው ማህበረሰብ ጋር አገናኝተው ሙሉ ጴንጤ ነው የተሰደበው ብለው ጦርነቱን ከነሱ አውጥተው የማህበረሰብ ሁሉ ጦርነት ሊያደርጉት ነው የሚፈልጉት። ይህንን ስሙት ምን እንደሚል ኤርሚያስ። ቅድም እንዳትረሱ፣ ቅድም ወንጌል ባናቱ ይዘግዘግ ሲል እንወዳለን የመጀመሪያውን ድንጋይ እንወረውርብህም እንደውም ሌሎቹ ስለተናገሩ ይቅርታ በቃ ስለበደሉ በእነሱ ቦታ ሆኜ እኔ ይቅርታ ጠይቃለሁ፣ ያን ሰውዬ ግን እኛ አይመለከተንም ብሎ እኔን አስወጥቶ ስለሌላው ዮኒ ማኛ ላይ ቪዲዮ ስለሰሩት ሰዎች ሁሉ ውክልና ወስዶ ሳይሰጡት ማለት ነው ወስዶ ይቅርታ ጠይቋል። ምን ብሎ ዮኒ ማኛ ወንጌል ባናቱ ይዘግዘግ እኔ ምን አገባ ወንጌል አንድ የሚያሰድበኝ ብሎ ማለት ነው። ወንጌልን ሲዘቀዝቅ ይቅርታ ይጠይቃል። የህዝቡን ሁሉ ምህረት ሜሮን የምትባየው ሴት ኢሞጂ ምንድን ነው? ኢሞጂ ነው እንደ ቀለብሽ 10 ጊዜ እንደዚህ ታይኛለች እንዲህ ያለችው ኢሞጂ እና እንደዛ ብሎ እና ይቅርታ አደረገለት ማለት ምህረት ሳይጠየቅ ራሱ ዮኒ ማኛም ይቅርታ ሳይጠይቅ ራሱ ቀለመወርቅ አይተንፍሱን ይቅርታ የጠየቀው ማን ላይ? ወንጌል ላይ ሲሳለቅ። እሺ ዮኒ ማኛ እውነት ሲናገር ፕሮቴስታንት ቤት ውስጥ ነውር ያለባቸው ሐሰተኞች፣ አመፀኞች፣ ሆሞሴክሹዋልነት ውስጥ ሁሉ ያሉ ፓስተሮች እንዳሉ ሲናገር ጉዳዩን ስለ እንዳልክ ሲያወራ፣ ስለ ኤርሚያስ ሲያወራ ወይም ስለ ቀለመወርቅ ሲያወራ ጉዳዩን ከራሱ አወጣና ይቅር ማይለው ሆነና የምን አደረገው? የሙሉ ፕሮቴስታንት ኬዝ አደረገው። ስሙትም ስለሆነ ተናገረው። ትናንትና እኔና እንዳልክንም ብቻ አይደለም የተናገረው የወንጌል አማኞችንም ሁሉ ጭምር ሲናገር ነው። ይሄ ስላልሆነልኝ የገባሁት ማለት ነው። ምክንያቱም እኔና እንዳልክም ብቻ ሳይሆን የወንጌል አማኞችን በጠቅላላ ነው የተናገረን እያለ ነው። ስለዚህ ጦርነቱ የኔ ብቻ ሳይሆን ክተት እያወጀ ነው። ኑና ዮኒ ማኛን በኮመንት ኮብልስቶን አናታናቱን እንበለው ቪዲዮ እየሰራን እናሸማቀው። ይሄ ጥሪ ነው። ምክንያቱም ፕሮቴስታንት ሁሉ ተነክቷል ሲባል ቅድም ነግሯቸዋል ጀርሚ። አሁን ላይ ያሉት ፕሮቴስታንቶች ነካህን ብለው እየዘቀዘቁ ነው የሚሰድቡ። ፎቶውን እየዘቀዘቁ ይሰድቡሃል፣ ያዋርዷል፣ ይናገሯል፣ እንደፈለጉ ነው የሚያደርጉ። ቪዲዮ ላይ ያላግጡብሃል። ምናምን በጣም ብዙ ነው። ቀጥሎ ምን አለ? አዎ አምናለሁ። ከዛ ውጭ ግን ማንም ተነስቶ በክርስቶስ ቤተክርስቲያን አፉን እንዲከፍት አንፈቅድም። እንኳን ዮኒ ማኛ የሚባለው ትናንትና መጥቶ የተጠመቀው ጥምቀት ያልደረቀለት ሰው አይደለም። እኔ እንኳን ድፍን 27 ዓመት በዚህ በእግዚአብሔር መንግስት ውስጥ ያማገለግል በእግዚአብሔር ህዝብ ውስጥ የቆየሁት እንኳን ሰውዬ እኔ ተነስቼ
ወንጌላውያን አብያተ ክርስቲያናት እንደ ቸርች። ስለዚህ ምንድነው እያለን ያለው ቀለመወርቅ የተንፈሱ ያናደደኝና ያስቆጣኝ ህዝብን ስለተናገረ እንደ ወንጌላዊ አማኝ ወንጌላውያንን ስለተናገረ ሁላችንን ጨፍልቆ ስለተናገረን እንጂ እኔን ስለተናገረ አሊያም እንዳልክን ስለተናገረ አይደለም የተናገርኩት እያለን ውሸት ስፔሲፊክ ነው የተናገረው። አመፀኛ ፓስተሮችን አመፀኛ ዘማሪዎችንና ራሱ ቀለመወርቅንና እንዳልክን ነው ለይቶ የተናገረው ዮኒ ማኛ ማለት ነው። ይሄ ልምዱ አሁን የመጣ ልምድ አይደለም። ከዛ በኋላ ጦርነቱን የጋራ ካደረገው በኋላ በጋራ ምን አይነት ሰዎች ይሳተፋሉ? እንደዚህ ያሉ ማሰቢያቸው የተመታ ቀበቶ ደቡብ አፍሪካ ሄደው ቀበቶ ሲያዞሩ ከቀበቶ ጋር ህሊናቸውን ሳያውቁ አብረው ይሸጡ ቀበቶ በማዞር በነበሩ ሰዓት ላይ ከቀበቶ ጋር ህሊናቸውን የሸጡ እንደዚህ አይነት ነውረኛ ምን አይነት ቪዲዮ መስራት ጀመረ? ዮኒ ማኛ ላይ እንደዚህ ያለ ቪዲዮ መስራት ጀመሩ። ወንድማችን ዮኒ ማኛ በጣም ቸግሮታል። ይኸው ምን እንደሚሉ ወንድማችን ዮኒ ማኛ በጣም ቸግሮታል። ዥንጉርጉር ፎጣ አንጥፎ በተክሊል የተቀመጠ በአቡነ ዘርአብሩክ ጥፍር አትለፉኝ ይላቸዋል ኦርቶዶክሳውያን። እናንተም እንደ ልማዳችሁ ዝርዝር ሳንቲም በትኑለትና ካለበት አሁናዊ ችግር አስወጡት። ጸጋ ያዛላችሁ። ይህን ቪዲዮ ኮፒ ሊንክ አድርጉ። እኔ ወንድማችን ዮኒ ማኛ ያው ታውቃላችሁ በጣም ነው ያዘነኝ። በጣም ነው አንጀቴ የሚሰለሰፍለት። ለምን ካላችሁ በቃ ያመዋል። የሚያመው ሰው ደግሞ ታዝንለታለህ፣ ትጸልይለታለህ፣ ካለ ነገር ትቆረሳለህ እንጂ አታስልበትም አለ ሰው። ዮኒ ማኛ እኔ በጣም ነው ያዘነኝ። ሕክምና በጣም የሚያስፈልገው ልጅ ነው። ፋይናንሻሊ ሰፖርት ሊደረግ የሚገባ ልጅ ነው። ለምን ካላችሁ በቃ 24/7 ከዛ ሶፋ ላይ ተነስቶ አያውቅም። ወጥቶ ተፍተፍ ሲል አይታይም። ስለዚህ ፋይናንሻሊም ስፒሪቹዋሊም እና ሜንታሊ አይታችኋል እንዴት ሰውን ዲሞናይዝድ እንደሚያደርጉ። ጉዳዩ የፕሮቴስታንት የጴንጤ ሁሉ ሆነና ጉዳዩ ኬዙ ምን አይነት ቪዲዮ መስራት ጀመረ? ሰው ብድግ እያለ ዮኒ ማኛን አታክ የሚያደርግ ቪዲዮ ማለት ነው። ዮኒ ማኛ የ8 ወር መንፈሳዊ ህፃን ነው ካሉ አሁንም እኮ 8 ወር ላይ ነው ያለው። ወይም የ9 ወር ወይም የ10 ወር ይሆናል። 2 ወር ነው የጨመረው። እስቲል አሁንም እኮ ሂዝ ያንግ አረ ጩጬ ነው መንፈሳዊ ጩጬ በሉት እነሱ ባሉት አማርኛ በስያለው በቅቻለው ሚል ከሆነ ዮኒ ማኛ የራሱ ጉዳይ ነው፣ የራሱ አማራጭ ነው። ህፃን ነው ካሉ አሁንም እኮ አላደገም። ስላላደገ ነው ብለው ምን ነው መማር ከበዳቸው? ትናንት ወንጌል ሲዘግዘቅ ሲባል ምህረት ያደረጉ ሰዎች ዛሬ እነሱ ሲገቡበት ከወንጌል ስለሚበልጥባቸው የነሱ ክብር ወንጌል ማለት ኤርሚያስ ማለት ስለሆነ ለነዚህ ሰዎች ወንጌል ማለት ኤርሚያስ ማለት እነዚህ ሰዎች ፕሮቴክት ሲያደርጉን ነበር። ፕሮቴክት ሲያደርጉበት እኔ ቪዲዮ ስሰራበት ነውር ሆኖ እንደውም ቃል ማን ነው ዮኒ ማኛ ንስሐ ሁሉ ግባ እያለኝ ነበር እዚህ ፕሮግራም ላይ ማለት ነው። ቅድም ንስሐ ግባ ቤላቡና ለምን ወንጌል ባናቱ ይዘግዘቅ ስል ቪዲዮ ስለሰራህብኝ አይነት ነገር ሁሉ ሲያስተላልፍልኝ ነበር። እንደዚህ ነው እንግዲህ ክርስትና። ጸሎት ያስፈልገዋል። ዮኒ ማኛ በተክልዬ ተቅማጥ በዘርአብሩክ ጥፍር እያለ እየለመነ ነው። ማንን ነው እያለ ያለ አይታችሁ ስችኋል። ይሄ ወንጌል ነው ወይ? የዘርአብሩክ ጥፍር ብሎ በዘርአብሩክ ጥፍር ኦርቶዶክሳውያንን መቧጨር፣ በተክልዬ ተቅማጥ ብሎ የሰው ሃይማኖት ላይ ማንጓጠጥ፣ ይሄ የወንጌል ፓርት ነው ወይ? እኔ ወንጌል የምትሉ ሰዎች ታዝናኑኛላችሁ። ይሄን ሰምቶ አንድ ኦርቶዶክስ ነፍስያው አንተ የምትከተለውን የእግዚአብሔር ልጅ ክርስቶስን ለመከተል ልቡ ይፈቅዳል ወይ? ይራራል ወይ? ውስጡ ይነካል ወይ? በክርስቶስ ኢየሱስ ፍቅር አንተ ውስጥ ያያል ወይ? ስለሰደብከው እሱ የሚያከብረውን እሱ ይሄ አመፅ ነው፣ ይሄ ነውር ነው። ይሄን እኮ ነው ያለው ዮኒ ማኛ። ተናዶም ይሁን ለራሱ ለገዛ ጥቅሙ ይሁን አላቅም፣ ፖለቲከኛም ስለሆነ እሱ ሶሻል ሚዲያ ላይ 10 ዓመት ከዛም በላይ ስለቆየ እንዴት አድርጎ ከማን ጋር አገናኝቶ በየትኛው በኩል ትክክል ተብሎ እንደሚወጣ የሚያቀበት አይነት ሰው ስለሆነ ለፖለቲካም ፍጆታ ተጠቅሞበት ሊሆን ይችላል። ግን እውነት የለውም ወይ ያመጣው ፍጆታ? በዚህ መንገድ ምን እያለ እንደሆነ ስሙት። እንግዲህ ይሄ አሁን ወንጌል ሰባኪ የሚባሉ እኚህ ናቸው። እንግዲህ ገስት ላይ ቁጭ ብለው ወንጌል ይሰብካሉ እነሱ። እናንተ እኮ አቡና ወንጌል አትሰብኩ የምንባለው በእነዚህ ሰዎች ነው።
የእንጉርጉር ፎቶ አንጥፎ በተክሊል የተቀመጠ በአቡነ ዘርአብሩክ ጥፍር አትለፉኝ ይላቸዋል ኦርቶዶክሳውያን። እናንተም እንደ ልማዳችሁ ዝርዝር ሳንቲም በትውልትና ካለበት አሁናዊ ችግር አስወጡት። እነሱ በውሸት ሳይታመሙ ታመናል ብለው ስፓይናል ኮርዳችን ተጣሟል፣ ህብረሰረሰራችን ተነቅሏል፣ ነርቫችንን ሲስተሙ ተበላሽቷል፣ ስለዚህ ኦፕራሲዮን መደረግ አለብን፣ ትልቅ ህክምና ነው ብለው ጎፈንድሚ ከፍተው ዜል ቁጥር ሰጥተው ፔፓል አካውንታቸውን ለጥፈው ህዝብን በሐሰተኛ መረጃ የሚመዘብሩ ወንበዴዎች ስለሆኑ ሁሉም ሰው እንደሱ ይመስላቸዋል። ስለዚህ እኛ እንወዳለን፣ በጣም ነው የምታሳዝነ። ይሄ ነው ፍቅር ማለት ለእነዚህ ሰዎች። እንግዲህ ተመልከቱት። ቀለመወርቅ አይተንፍሱ ለጥቂት ሰዎች የተነገረ ንግግር የሙሉ ለጴንጤ የተነገረ ጥላቻ በማስመሰል ሌሎች ሰዎች ከሱ ጦርነት እንዲገቡ ያደርጋል። ይሄ ብቻ አይደለም፣ ጦርነቱ ላይ ብዙ ሰዎች እንዳልተቀላቀሉ ካወቀ ቀለመወርቅ አይተንፍሱ ሌላ መንፈሳዊ ማኒፑሌሽን መንገድ ይጠቀማል። እሱም ደግሞ ህልሙ ነው። ህልሙን ቆይ ላሰማችሁ፣ ምን ብሎ ሰዎችን ወደዚህ እንደሚያስገባቸው ላሳያችሁ። ህልሙን የቀለመወርቅ አይተንፍሱ በጴንጤነት ተነክቷል፣ ክተት ግጠም አለ። ያን ያህል ብዙ ሰው አልተሳተፈም። ዮኒ ማኛን ለመደብደብ ያን እሱ የሚፈልገውን ቁጥር ያክል ሰው አልተሳተፈም። ጥቂት ሰዎች ነው የተሳተፉት። እኛ ላይ እንደተሳካላቸው አልተሳካላቸው። የሚሸወድላቸው ብዙ ህዝብ አላገኙም እዚህ ላይ ማለት ነው። ከዛ ምን ይላሉ? ህልሙን ይናገራሉ። ህልም ይኸውና፣ ህልሙ አስቀድሜ እነግራቸዋለሁ። አስቀድሜ ቴንኪው መንፈስ ቅዱስ በጉልበቴ ተደፍቼ እንደዚህ አመሰግናለሁ። በአደባባይ ምስጢርን የምትገልጥ የዳንኤል አምላክ የአመፀኞችን አመፃቸውን ክፋታቸውን ሁሉ አስቀድመ ስለምታሳየኝ ጌታዬ ኢየሱስ በልቤም በጉልበቴም ተንበርክኬ ይኸው ለህዝብ አስቀድሜ የነገርከኝን ህልም ተናግሬ ሰዎቹን አልነግራችሁም፣ ግን እንደዚህ ተሰብስቦብኛል ጸልዩ እኛም ጸልያለን ብዬ በነገርኳቸው ዛሬ ልንገራችሁ። ማዕከላቸው ቁጭ ብሎ በኃይለኛው ሊመቱት ነው እያለ ሲናገር የሰማውን ሰው ዮኒ ማኛ ይባላል። ቴንኪው ሎርድ። ሌሎችም አብረው የተሰለፉ እዚህ ዛሬ ወንድሞች ብለው የሚሉ እህቶች ብለው የሚሉ አሉ ግን አልኩ ጽኑ ግንብ በጠላቴ ፊት እንዳለ ንጉሥ ዳዊት ማለት ነው። ብርቱ አምባ የእግዚአብሔር ልጅ ኢየሱስ ስላለ አትችሉም። ማስራሌን ያልኩ ኢየሱስ ስላለ አትችሉኝም። ጴንጤን ኢየሱስ ስላለው አትችለውም። በእውቀት አችለው የምችለው በስም ማጥፋት በስድብ ከቃሱን ደግሞ ቡና እየጠጣ እናያለን። ወይ ዛሬ ምነካው የሰው ምነካት ሴትዮ እያልን ማለት ነው። ምነካው ዛሬ ደግሞ ተነስቶበታል ማለት ነው እያልን ቡና እየጠጣን ፈንዲሻችን እየበላ እናያለን ማለት ነው። እና ከደበረ ንግግር ዝጋው ዝጊው ያንን ሞባይል ዛጋ ያለው ዝጊው ብለን እንደዛ እያዘጋን እንደዚህ እንሰማለን ማለት ነው። ምክንያቱም ስድብና ወሬ ስለሆነ ማለት በመረጃ ግን ስለሆነ ያው ወንድሞች ናቶቼ አሉ እህቶች ወንድሞች እዚህ እኔ ገስት ላይ መጥተህ ስለተንቀለጠልክ እማምናችሁ እንዳይመስላችሁ። ብዙዎቻችሁ መሰሪ የሆነ ልብ አላችሁ። ብዙዎቻችሁ እኮ ነው ብዬ የምለው የአባቶች አምላክ አሳይቶኛል። እንኳን አይደለም አንተነትን አይደለም የለበስከው ልብስ ጭምር ሳይቀር ሁሉን ያሳየኝ። ተሰብስባችኋል አይደል? ጉም በንፋስ እንደሚበተን ንብ ማር እንደሚከበቡኝ በእግዚአብሔር ስም አሸንፍኳቸው ብሎና የብላቴናው የዳዊት አምላክ ይበትናል አልኩ። ከዙሪያዬ እሳት ጨራሮን እንደሚያቃጥል ጉባኤያችሁ እንደዛ ነው። እየተቃጠለ አመድ ቡናኛ ተሸክመ እዛው ትቀራለህ ማለት ምንም አታመጡ። ትናንትና እህቶች ወንድሞች ብዬ ስላችሁ የነበራችሁ ሁሉ አይቻችኋለሁ። ጉባኤያቸው ውስጥ አሳይቶኛል የዳንኤል አምላክ ምን እንደሚል ሰማችሁ? እዚህ ገስት ላይ ሁሉ የተቀመጣችሁ ልባችሁ ክፎች አላችሁ።
ሲገልጣችሁ ጌታ አሳይቶኛል። የለበሳችሁትን ልብስ ሁሉ አሳይቶኛል። ይሄ መንፈሳዊ ማኒፑሌሽን በጣም አደገኛ፣ አሁን ያስፈራል። እዛ ውስጥ ያሉ ሰዎች ያስፈራል። በቃ ይፈራሉ። ገዝተ ላይ ያሉ ሰዎች ልክ ጌታ ከመካከላችሁ ጌታ እኮ ነው። ጌታ ሁሉን አዋቂ እኮ ነው አይደለም? እሱን ምዕራፍ 17 ላይ እኮ ከጥፋት ልጅ በቀር ሁሉንም የሰጠኝን ጠብቄ ለአንተ ሰጠው ካለ የጥፋት ልጅ ማን እንደሆነ ሁሉ ያውቃል። እዚህ በመካከል አሳልፎ የሚሰጠኝ ሰው አለ አለ ኢየሱስ። አንዱ ደግሞ የእንደዚህ አይነት ህልም ስትራቴጂ ደግሞ አንዱ ምን መሰለ፣ አሁን ገስትም ላይ ያላችሁ ምናምን ሲል ነገ ሲለማህበር ነግሬያቸዋለሁ ሊል ነው። በጓዳ በውስጥ የሚወሩ ወሬዎች ምናምን አሉ እና አንዳንድ ጊዜ አመፀኛ እንዳመፀ እኮ አይቀጥልም ማለት። አንዳንድ ሰው የጽድቅ ነገር ያለ መስሎ ይቀላቀልና የሆነ ነገር ውስጥ አመፅ ሲያይ ጥያቄ ሲፈጥር ምናምን ይሄ ሰውዬ ነገ ስጋት ሊሆን ይችላል ሊወጣ ይችላል ብለህ ስታስብ ህልም ታልምበታለህ። ገባ? እዚህም ገስት ላይ ያለ ካልከው ነገ ሰው ሲነሳ ነግሬያችሁ ነበረ፣ ከዚህ መሀል ከኛ መሀልም አላልኳችሁም፣ ከኛ መሀል ያልኩት ይሄንን ነው ብለህ ታነሰዋል። አንድ ያሰተኛ ይሄ በእግዚአብሔር ስም እግዚአብሔር አለኝ፣ እግዚአብሔር ተናገረኝ፣ እግዚአብሔር ህልም አሳየኝ ብሎ ማኒፑሌት የሚያደርጉ ሰዎች አንደኛው ምንድነው የህልሙም እግዚአብሔር ተናገረኝም ሴንተሩ ወንጌል አይደለም፣ ሴንተሩ ግለሰቡ ነው። አገልግሎቴ ላይ ተነሱ፣ በመንገዴ ላይ ቆሙ፣ ሴንተሩ ነው በቃ እንዳለ ንግግር ሴንተሩ የሚሆነው የሐሰተኛ ሰዎች ህልምና እንትን ለቤተ ክርስቲያን እድገት ለወንጌል መስፋፋት ለእውነት ለጽድቅ ሳይሆን ህልሙ እንዳለ ግለሰቡን አጥር የሚያጥር ነው። ሁልጊዜ የሚያዩት ጠላቶች ይበትንለታል። በቃ የሱ ሰርክል ነው። በቃ ህልሙ የሱ ሰርክል ነው። ይኸውልህ እኔ እግዚአብሔር ህልም ያሳያል፣ ግን ህልምን ሲያሳይ ለቤተ ክርስቲያን ጥቅም ያሳያል። ገባ? ቤተ ክርስቲያንን ከክፉ ከተለያየ ነገር እንዲጠብቅ እግዚአብሔር በአንድ ሰው በኩል ስለ ቤተ ክርስቲያን ይናገራል። ገባ? ግን እነዚህ ሐሰተኛ ሰዎች እነዚህ በመንፈሳዊ ነገር ማኒፑሌት የሚያደርጉ ሰዎች የሚያልሙት እግዚአብሔር ቢናገራቸው የራሳቸው አጥር በኃይለኛ በቡሌት በማይፈርስ ግንብ ለማጠር የሚሆን ህልም ነው የሚያዩት። በቃ እነሱ እንዳይነኩ የሚያጠር በአገልግሎቴ ላይ ቀናተኞች ተነሱብኝ ይለዋል። በአገልግሎቴ ላይ እንቅፋት የሚሰዱ ሰይጣን እዛ ድግምት የሚያደርጉ በፎቶዬ ላይ እንደዚህ የሚያደርጉ እሱ ላይ ጀርሚ እኔ እዛ ዋና እነሱ ማስተሩ ዮናታን የሚጠብቀው ብዙዎች ሲመለሱ ብዙዎች ሲሄዱ ያለው ምናምን ይላል ሁልጊዜ ማህበሩ ጥለው ሲሄድ ጌታ ሳይቶኛ ምናምን ይላልና ድንገት ነውሩ ነው። ሌላው ደግሞ ምን ያደርጉሃል መሰለ ማለት ይኸውልህ መንገዱ እንጂ ሌብነት አንድ ነው። በቃ መንገዱ እንጂ ሌብነት አንድ ነው። በቃ ሌብነት ቀጣፊ ነው። መንገዱ ነው። ያንዱ በጣም በስትራቴጂ ይሆናል፣ ያንዱ በየዋህነት ይሆናል። ማለት ይኸውልህ ጩፋም ዳንሳም ሌባ ናቸው። ግን የጩፋ የዳንሳ እንትን ይላል ዘገም ይላል ከጩፋ። በቃ ልዩነቱ እሱ ነው እንጂ ዘገመና ፈጠለ ነው እንጂ ሌብነት ነው። በቃ ሌብነት ነው። ገባ? መዝገምና መፍጠን ነው ልዩነቱ። ሌብነት ነው። አሁን የመጀመሪያው ጉዳይ ራሱን እንደ ጣዖት አድርጎ ያስላል። ለወንጌል የሚኖር ለእውነት የሚኖር ኃጢአቱን እንኳን እንዳታስተውለው አይነ እስኪታወር ድረስ ማለት የተገለጠ ኃጢአቱን እንኳን እንዳታየው አይነ እስኪታወር ድረስ ራሱን የብርሃን መልአክ ያደርግባል። በቃ ማለት 24 ሰዓት ቲክቶክ ላይ ተጥዶ እያየኸው በአባቱ ፊት የሚወድቅና የሚያነባ ጉልበቱ የቆሰለ በቃ በጸሎት የቆሰለ እንደመሰለ አድርጎ ያሳያል። ግን እኮ እያየኸው እኮ ነው። ማታ ተኝተህ ስትነሳ ታየዋለህ፣ ጣዖትን ታየዋለህ። የት ነው ምን ሰዓት ላይ ነው የሚጸልየው ብለህ እንዳታስተውል ግን ይጋርዳል። በቃ ይሄ ልምምድ ነው። ከዛ እሱ በጣም ግዙፍ የሆነ ምናምን እንደሆነ ካሰብክ በኋላ ያ ግዙፍ የሆነ እግዚአብሔር የሚሰራበት እግዚአብሔር በዘመናችን ላይ ያስነሳልን ፈርጣችንን ምን ሊያደርግብን ነው? ሊያጠቃብን። አንዴ ሲደግሙብኝ አየሁ ይላል፣ አንዴ ሲሟረቱብኝ አየሁ። ህልምን ገዳም ውስጥ ሲዞር የፈለገውን ነገር ከሱ ሰርክል አይወጣ። በቃ ስለሱ ነው። ህልሙም ስለሱ ነው፣ ራዩም ስለሱ ነው፣ እንትኑም ስለሱ ነው። ገባ? አሁን ይሄ አሁን ኤርሚ ሶሻል ሚዲያ ላይ ስላለ ነው። መሬት ላይ ያሉት ቤተክርስቲያን ያሉት ራእይ የሚል ቴክኒክ አላቸው። ስለ ራእዩ ይላል። ያው በራእይ ውስጥ ሰውየው ስለሆነ ያለው ማለት ነው። ራእዩን ሊያጠቃ ይመጣ ይላል። እስኪ ስለ ቤተክርስቲያን እስኪ ስለ ሀገር ማለት እግዚአብሔር ስለ አንድ ሰው ግድ አይሰጠውም እያልኩኝ አይደለም። ግን አጀንዳው ግን ያንን ሰው አጥር በብረት በሾክ በሳር በቀጤማ ምናምን ማጠር አይደለም የእግዚአብሔር አጀንዳው።
አይደለም። በቃ በዘመን ፍጻሜ ህዝቡ ሁሉ ክርስቶስ ኢየሱስን እንዲያውቅ ወንጌል እንዲሰበክ ነው። በቃ ቤተክርስቲያን ሻይን እንድታጠቅ ነው። ለምን ከታየ እንደው በቃ የምህረት ነገር ለምን አያዩም? ለምን የይቅርታ ነገር፣ ለምን የመመለስ ነገር አያዩም? ለምን የማቀፍ ነገር፣ ለምን የመውደድ ነገር አያዩም? ለምን አያዩም? ሁሉ ጊዜ እነሱ የሚጠበቁበትን የሆነ ምን ይፈልጋል መሰለ? ሌላው ይሄ መንፈሳዊ ማታለል ውስጥ ምን ይፈልጋል መሰለ? ቋሚ ጠላት ኢምፖርታንት ነው። ቋሚ ጠላት ያስፈልጋል። የሆነ ቋሚ ጠላት ትስላለ። በቃ ሁሉ አገልግሎትን የሚዋጉ ከውስጥም ከውጭም ቋሚ ጠላት አድርጋለ። ምክንያቱም የሰው ድጋፍም ስለሚያስፈልግ ገባ? የሰው ድጋፍ ሰርክልም ስለሚያስፈልግ ሰው ደግሞ መንፈሳዊ ካልሆነ ግዴታ መዋጋት የሚፈልገው የፊዚካላዊ ጠላት ይፈልጋል። አበበ የሚባል ፊዚካል የሚዋጋውን ጠላት ይፈልጋል። ከበደ የሚባል በፊዚካል የሚዋጋውን ጠላት። ስለዚህ የሆነ ሰውዬ የወንጌሉ ጠላት እንደሆነ እንቅፋቱ እንደሆነ ታስቀምጥበታል። ሄዶ የሚሳደበው ሰው ይፈልጋል። የሚሰማ ሰው ማለት ነው ይፈልጋል። ገባ? ሄዶ የሚወረውርበት ይፈልጋል። እዛ የተሞላውን ነገር ከዛ ይመጣል። አንተ እንትን አነክተ እሱን የነካ ምናምን የሚል ይሄ በጣም በጣም ትልቅ ማኒፑሌሽን ነውና ኤርሚ ይሄ ቪዲዮ በደንብ ወይ ያየህ ነው ወይ ደርሳል። አንድ መልእክት ልንገር። በእውነት እግዚአብሔር አሳይቶህ ከሆነ በእውነት እግዚአብሔር በህልም ተናግሮህ ከሆነ ባንተ ላይ እንዳልከው ነው ማኒፑሌሽን ነው ይሄ። ግን ባንተ ላይ እንዳልከው ሰዎች የክፋት ምክር እየመከሩ ከሆነ ፕሊስ ንገራቸው ለሰዎቹ። እግዚአብሔር ጋር አይጣሉ እነዚህ ሰዎች፣ እራራላቸው። እኔ በቃ አይታል ብዬ ነው ምን እራራላቸው። ስማቸውን ጠርተህ ንገራቸው ይመለሱ። ይመለሱ ማለት ለምን ይሳሳቱ? ቀድመ ንገራቸው ይመለሱ። እና አንተ ነግራቸው እንዲመለሱ ነግራቸው ካመጹ እንግዲህ በአመጻቸው ይቀጡ። ገባ? እግዚአብሔር ተናግሯቸው እምቢ ብለው ባንተ ላይ ከተነሱ በአመጻቸው። ለነገ ግን ለጸብህ ሴራ ግን እልምህን አትጠቀምበት። ዛሬ ሊዮኒ ማኛ ተጠቅመህበታል። ነገ ከመካከላቸው አንዱ አመጽህ ገብቶት ኖ ሲል ለእሱ ትጠቀመዋለህ። ምናልባት ይሄ ቪዲዮ ከደበረ ነገ ጠዋት ለኔ ትጠቀመዋለህና ይሄ ከባድ ማኒፑሌሽን ነው። እግዚአብሔር ምህረት ያድርግላችሁ። ኢየሱስ ይመጣል። የምር ኢየሱስ ይመጣል። ልክ ነው። ማትሻ ሄድበት እስቲ ሂዳ እዚህ ፖይንት ላይ መናገር ከፈለክ። እሺ አቤላ፣ ጀርሚም አንተም በጣም ጥሩ አድርጋችሁ ነው የገለጻችሁት ሐሳቡ። ዝም ብዬ እዛው ላይ ለመደራረብ ያህል ኤርሚያስ ጋር በቃ ማኒፑሌሽን የሚለው ነገር በደንብ አድርጎ ነው የሚገልጸው። ይሄ ካራክተር ደግሞ ሶሻል ሚዲያ ላይ እሱ ላይ ያየ ነው እንጂ መሬት ላይ በወረደ መልኩ አይቼው አውቃለሁ። እንደሱ አይነት አስተሳሰብ ያላቸው አገልጋይ ነን ብለው ሱቅ የከፈቱ ሰዎች እኮ ቁጭ ብዬ የሚያደርጉትን ነገር ተመልክቻለሁ። የሆነ ሰው ሲጣላቸው፣ የሆነ ሰው ችግር እንደፈጠረባቸው ሲሰማቸው 40 ቀን ጾም ያውጃሉ። ከዛ ሰውየውም ይካፈላታል። ባይዘዊ አሁን ኤርሚያስ ገስት ላይ እንዳስቀመጣቸው እዛ የ40 ቀኑን ጾም ጸሎት ሊያባረው የሚፈልገው ሰው መቅረት አይችልም። 40ውንም ቀን ግን የሚጸልየው እሱን ስለመንቀል ነው። አስቀምጦት ስለመንቀል ይጸልይለታል ማለት ነው። ይሰጣቸዋል ሰውየውን በልብስ በቁመት ቁሞ አይጠራም እንጂ ስሙ ነው የማይጠራም። ራሱን ይነቅላል ሰውየው ቁጭ ጾም ጸሎት ላይ እሱ የሆነ ጠላት ነው ብሎ ራሱን ይነቅላል። እሺ ከዛ አንደኛው ቀን አይገባውም። አየር ላይ ገና መግቢያ ነገር ነው፣ ኢንትሮ ነው የሚሰራው። በምስጋና በንስሐ በምናምን ኢንትሮ ይሰራበታል። ከዛ ሁለተኛ ቀን ላይ እኔን የሚቃወመኝ መንፈስ ያለው ውጭ ያለው አይደለም፣ እዚህ ቤት ውስጥ ያለው ነው። አገልግሎቴን ህይወቴን የያዘው እነቅለዋለን አንድ ላይ ይላል። ከዛ በኋላ አለባበሱ፣ ፀጉሩ፣ መልኩ በህልም ያየሁት ይላል፣ በራእይ ያየሁት ይላል፣ እነቅለዋለን ይላል። ሰውየው ይገባዋል ሁለተኛ ቀን ላይ እሱን እንደሆነ ፍሪዙን ሲነቅለው የራሱ ሶስተኛ ቀን ላይ ደግሞ እንትን ይለዋል። በጠዋት ደውሎ ና ይለዋል። በጠዋት ግባ ይለዋል። አላለቀማ ራሱ ነው የሚደውልለት። ባይዘው
ማለት ሀሳቡ ራሱን ቢያጠፋለት ነው ደስ የሚለው። ሰውየው ሀሳቡ እኮ ራሱን እንዲያጠፋለት ነው መሮት በቃ እንዲህ ነኝ ብሎ። ከዛ 3ኛ ቀን ይጠራዋል። ደግሞ 3ኛ ቀን ደግሞ የሆነውን ነገር ነው ልጁን ባለፈው እንደዚህ ነው እያለ እየጠቀሰ ሁላ እንዲገባው አድርጎ ይነግረዋል። ከ4ኛው ቀን ጀምሮ ልጁ ኦልሬዲ አይመጣም ማለት ነው። ከዛ እግዚአብሔር ነቅሎታል፣ ጌታን አመስግኑ ይባላል ማለት ነው። እንደዚህ የሚያደርጉ ባለጌ ሰዎች አሉ፣ በጣም ስድ ይሆኑ። ይሄን ቃል ስጠቀም መቼም አላፍር። አሁን የኤርሚያስም ንግግር ገስት ላይ ያሉትን ሰዎች በተለይ ምን ያህል ማኑፕሌት እንደሚያደርጋቸው እየሰማችሁ ምን ያህል በቃ በእውነት እኔ እዛ ቦታ ላይ በኖር ብላችሁ አስቡ ራሳችሁ። እናንተ እኮ ስለነቃችሁ አይደለም፣ እዛ ቦታ ላይ ያሉ ሰዎች ያልነቁ ሰዎች ናቸው። ሳትነቁ እስቲ እንደዚህ አይነት ቦታ ላይ ብትገኙ። እኛ እኮ ኢትዮጵያውያን እንፈራለን ሰው በእግዚአብሔር ስም ሲመጣብን። አንዳንዴ የምንሸሸው እኮ ነብይ ነን ከሚሉ ሰዎች የምንሸሸው ኑ አብረን እንጸልይ ሲሉ እዛው ራሳችሁ ጸልዩ በቃ ምንላቸው እኮ በእግዚአብሔር ስም እንዳያስፈራሩን እንዳያስሩንም ጭምር ነው። ኢትዮጵያ ውስጥ መሆን በጣም ከባድ፣ አስተዳደጋችንም ከባድ ነው። ሰው በእግዚአብሔር ስም ሲመጣብን እንፈራለን፣ እንደነግጣለን። እዚህ ውስጥም ሆናችሁ የምትፈሩ የምትደነግጡ ሰዎች እኮ ልትኖሩ ትችላላችሁ ማለት ነው። ስለዚህ ኤርሚያስ አንደኛ ህልሙን ብቻውን ያለመው፣ አብሮት ከሱ ጋር ያለመ ሰው አለ እንዴ? የለም። ብቻውን ተኝቶ ብቻዬን አየው ነው እያለ ያለው። ብቻውን ማየቱ ሳይበቃ ደግሞ ህልሙን ደግሞ አልተናገርም። ቅድም ጀርሚ ጥሩ አድርገህ ገልጸኸዋል። ጥቅል ቦንዳ ብለህ፣ ጥቅል ቦንዳ ህልም ነው፣ ያልተፈታ ህልም ነው፣ ሲነሱብኝ ብቻ የሚል ነው። ለማኒፕሌሽን የሚጠቅም አይነት ንግግርን ብቻ ነው የተናገረው። ዮሴፍ እኮ ትንሹ ዮሴፍ እኮ የመጽሐፍ ቅዱሱ ህልም አለመ፣ በጣም ነገራቸው። በቃ ከዋክብት ጨረቃና ፀሐይ ሲሰግዱለት አየ ነገራቸው፣ ነዶ ሲሰግዱለት አየ ነገራቸው። አለቅ በቃ ትክክለኛ ህልም እንደዚህ ነው። ካየን ህልሙ እንደዚህ ነው ያየሁት፣ እንደዚህ ነው ያየሁት፣ 4 ነጥብ። ኤርሚያስ ግን እንደዛ ሲያደርግ አትመለከቱ። ስለዚህ እንደዚህ አይነት ሰው ችግሮች ሲፈጠሩበት የሚከላከልበትን ሚሳኤል እያበጀ ነው። ሚሳኤል ኢንተርሴፕት እያዘጋጀ ነው። በኋላ የሆነ ችግር ሲፈጠር መከለያ መደበቂያ እየፈጠረ ነው ማለት ነው። እነዚህ ሰዎች አሁን ገስት ላይ የተደረደሩ ሰዎች ሊሉ የሚችሉት ነገር እሱን የሚቀበሉት ከሆነ አንድ ነገር ነው የሚሉት። ምንድነው የሚሉት ካላችሁ እኔ ሆነን ትዝ ካላችሁ ጌታ ኢየሱስ ክርስቶስ ከእናንተ መካከል አንዱ አሳልፎ ይሰጠኛል ሲል እያንዳንዱ ነው የጠየቁት። እኔ ሆነን ጴጥሮስም፣ እኔ ሆነን ያዕቆብም፣ እኔ ሆነን ዮሐንስም፣ እኔ ሆነን ሁሉንም አይደላችሁም። ፋይናሊ መጣ የአስቆሮቱ ይሁዳ። እኔ ሆነን አዎ አንተ ብለሃል፣ አንተ ነህ አለው። እዛ ገስት ላይ የተንጠለጠሉ ሰዎች እኮ በእኔ የሆነን ስጋት ውስጥ ነው ያሉት። ወይ መልስላቸው፣ አንቺ አይደለሽም፣ አንተ አይደለም፣ አንቺ አይደለሽም አይላቸውም እኮ። በቃ በዚህ ስጋት ውስጥ ሆነው ከሱ ጋር እስከቀጠሉ ጊዜ ድረስ ይቀጥላሉ። ይሄ በጣም ትክክል ያልሆነ ነገር ነው። ይሄ በጣም ማኒፕሌሽን ነው። በእንደዚህ አይነት ነገር ከሚያስጨንቋችሁ ሰዎች ጋር በተለይ ህልማየው እንደዚህ መልእክት መጣልኝ ምናምን እያሉ ለራሳቸው አጥር ከሚሰሩ ሰዎች ዞር ማለት በጣም ያስፈልጋል። ዮኒ ማኛ ምንም አይደለም። ዮኒ ማኛ ሲጀመር ጤነኛ አወላለድ ነው ጤነኛ የሆነን እድገት የሚያመጣው። ጤነኛ አወላለድ ያልተወለደ ሰው ጤነኛ የሆነ እድገት ሊኖረው አይችልም። 4 ነጥብ በቃ። ዮኒ ማኛ እኮ አወላለዱ ራሱ ጤነኛ አይደለም። መንፈሳዊ አወላለዱ ጤነኛ አይደለም። አወላለዱ ጤነኛ ራሱ ሳይሆን ደግሞ ማለት ነው እንደ ህፃን ወተት አልጠጣም፣ በተገቢ ሁኔታ ወተት አላገኘም። እንደ አዋቂ ከቆጠርነው አጥንት አልቆረጠመም። እንደ ህፃን ወተት ያልጠጣ እንደ አዋቂ አጥንት ያልቆረጠመ አወላለዱ ጤነኛ ያልሆነ እንዴ ምንድነው የምንጠብቀው ከሱ? መንፈሳዊ መልፈስፈስ ውስጥ ያለን በመንፈሳዊ ነገር ልፍስፍስ ነው በቃ። ዮኒ ማኛ አወላለዱም ጤነኛ አይደለም፣ ግን ተወልዷል ካልም ደግሞ እንደ ህፃን ወተት አልጠጣም፣ እንደ አዋቂ አጥንት አልጋጠም። ልፍስፍስ ነው። የገጠመው ሁሉ ይጥለዋል፣ ያገኘው ሁሉ ያፈርጠዋል። ለዛ ነው ከጌታ ክብር ይልቅ
ከጌታ ከኢየሱስ ክርስቶስ ክብር ይልቅ የራሱ ክብር የበለጠበት እኮ ለዛ ነው። ልፍስፍስ ስለሆነ ተገቢ እድገቱን ጠብቆ ያደገ ሰው ስላልሆነ። ስለዚህ በአጭር መቀጨቱ እኮ እውን እኮ አቅጣጫ ካልለወጠ በስተቀር። ስለዚህ ሄዶ የገባበት ቤት ራሱ የሚፈቅድለት እንደዚህ አይነት አኗኗር እንዲኖር ነው። ስለዚህ እኔ በሱ ምንም ያኔም ሲናገር ወንጌል ባናቱ ይዘግዘግ ሲል ምንም በቃ እጠብቃለሁ። አሁንም መጥቶ የሆነ ነገር ሲል ምንም እጠብቃለሁ። አወላለዱ ጤነኛ አይደለም፣ እድገቱ ጤነኛ አይደለም፣ ከሱ ይጠበቃል። 4 ነጥብ። ኤርሚያስ የሚባለው ሰው ግን ማለት ነው የቁራሌው መንፈስ ነው ያለበት። ቁራሌው ዞሮ ዕቃ ይለቃቅማል። ከዛ በኋላ ወይኔ ይሄን ባልገዛሁት ኑሮ ይላል። ነበርክ እንዴ እንዳትሉኝ ቁራሌ እንጂ ወይኔ ይሄንን ባልገዛሁት የሚላቸው ዕቃዎች አይጠፉም የቁራሌ ዕቃ ውስጥ ማለት ነው። ስለዚህ ለሱ የማይጠቅሙ የሚመስለውን ሰዎች በሙሉ ወይኔ አብሮኝ ባልኖሩ እያለ ነው እንትን የሚላቸው ማለት ነው፣ የሚፈነግላቸው ማለት ነው። ከጥቅሙ አንጻር ነው እንጂ የሚያዩ ከእግዚአብሔር መንግስት አንጻር አይደለም፣ ከወንጌል አንጻር አይደለም። እንዴ ከወንጌል አንጻርማ ነገሮችን ቢያይ ኖሮ ያኔ ወንጌል በአናቱ ይዘቅዘቅ ሲል ዮኒ ማኛ ጸጥ ብሎ ጨቅላነህ ሕፃንነህ ገና 8 ወርነህ ገና ወተትስ መች በቅጡ ጠጥተህ ጨረስክ ካለው በኋላ አሁን ደግሞ ፕሮቴስታንት ውስጥ ያሉ ፓስተሮች በእንደዚህ አይነት ችግር ውስጥ አሉ ምናምን ሲል ልጅ ነህ ቆይ ለምን አይሉ ይቀራሃል፣ አሁንም ቢሆን ምሕረት ይደረግና ወንድማችን ለምን አይሉ ለምን አይጸልይለትም? ሲጀመር እንደዚህ አይነት ሐሳብ የሚለውም እሱ የተነካ ከመሰለው በተለይ በጣም የጎዳው ነገር ምን መሰላችሁ? ኤርሚያስ እኔ በጣም ካስተዋልኩት ነገር ማለት ነው ዮኒ ማኛ ከፕሮቴስታንት ሆኖ የኖረ ሰው ቢሆን ኖሮ ቀለሜ በዚህ ልክ አይንፈራገጥም ነበር። ዳኒ ጳውሎስ ነው ብሎታል። ልክ ነው፣ ጳውሎስ ነው ብሎታል። በነገራችን ላይ ጌታ እንደተቀበለ አርጎ ሲያደርግ የተቀበለ ጊዜ ደማስቆ ላይ አሳዳጁን ጳውሎስ እንደተገናኘው አንተ ጳውሎስ ነህ ብሎታል። ከዛ ሲናደድበት ጳውሎስ ዶኞናል